እስራኤል መጠነ ሰፊ ጥቃቷን አጠናክራ ቀጥላለች። ዛሬ በተለይ ከረፋድ ጀምሮ ቴህራንና ኢስፋን ከተሞችን እንዲሁም ደቡባዊ የኢራን ክፍልን ስትደበድብ ውላለች። ሊባኖስንም ያለ ፋታ እየቀጠቀጠች ነው። ኢራን በበኩሏ የኩዌቱን አላርዲ የጦር ቤዝን በባላስቲክ ሚሳኤል ያወደመች ሲሆን የባህሬን የውሃ ማጣሪያ ዴፖንም ከጥቅም ውጭ አድርጋለች። የኢራን የጸጥታ ዘርፍ ኃላፊ አሊ ላሪጃኒ ሙጃታባ ኳሚኒ አዲሱ መሪ ሆነው መመረጣቸው እስራኤልና አሜሪካንን እንቅልፍ የነሳ ሆኗል ብለዋል። የሩሲያው መሪ ቭላዲሚር ፑቲን አዲስ የተሾሙትን ሙጃታባ ኳሚኒን እንኳን ደስ አሎት ብለው የማይናወጥ ድጋፍ እንደሚያደርጉላቸው ቃል ገብተዋል። የኢራኑ የውጭ ጉዳይ ሚኒስቴር አራክቺ በበኩላቸው ከሩሲያ ጋር ትላንትም ዛሬም ወዳጆች ነን፣ ሁሌ እንረዳዳለን፣ ይሄ ደግሞ ነገም ይቀጥላል ብለዋል። ይህ ንግግራቸውም አሜሪካና እስራኤልን ያስከፋ ሆኗል። የእስራኤል ጦር አያቶላ አሊ ኳሚኒን የሚተካ ማንኛውንም መሪ ኢላማ እንደሚያደርግ መዛቱን ተከትሎም ቻይና አዲሱን የኢራን መሪ ኢላማ የማድረግ የትኛውንም ሙከራ እንደምትቃወም አስታውቃለች። ሂውማን ራይትስ ዎች በበኩሉ እስራኤል ባለፈው ሳምንት በደቡባዊ ሊባኖስ ዮሞር ከተማ ውስጥ በመኖሪያ ቤቶች አካባቢ ላይ በዓለም አቀፍ ደረጃ የተከለከለውንና አደገኛ የሆነውን ነጭ ፎስፈረስ ተጠቅማለች ብሎ ማጋለጡ በርካቶችን ያስደነገጠ ሆኗል። በየቦታው እሳት እየለኮሱ ያሉት ዶናልድ ትራምፕ ከመካከለኛውና ከላቲን አሜሪካ መሪዎች ጋር ባደረጉት ጉባኤ ከእናንተ መሃል አንዳንዶቻችሁ ላይ ሚሳኤል ልናስወነጭፍባችሁ ስለምንችል ተጠንቀቁ ሲሉ አስፈራርተዋል። የቀድሞው የአሜሪካ ስቴት ሴክሬተሪ አንቶኒዮ ብሊንከን በበኩላቸው እስራኤል ከኦባማ ዘመን ጀምሮ ኢራንን ደብድቡልኝ እያለች ትማጸነን ነበር ሲሉ የእስራኤልን የዓመታት ድብቅ ሴራ ፀሐይ አሙቀውታል። ዛሬም ለ10ኛ ቀን የቀጠለው ጦርነት የባህረ ሰላጤው ሀገራትን መለብለቡን ቀጥሏል። Iran has chosen its new ruler 9 days since Supreme Leader Ali Khamenei was killed in US strikes. His son Mojtaba Khamenei has been named his successor. በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ እስላማዊ ማዕከል አልነጃሺ ፊት ለፊት የንግድ ሱቆችን በመሸጥ ላይ ነን። ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ ነን። ሱቆን በ24 ወራት ውስጥ ጠንቀቅ አድርገን እናስረክቦታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና ቧሪ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5.5 ሚሊዮን፣ ባለ 2 መኝታ በ6.6 ሚሊዮን፣ ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘን ቀርበናል። አሊያም በ20 በመቶ ቅድመ ክፍያ ቀሪውን በ3 ዓመት ይከፍላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0969 51 0009 ይደውሉ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 10ኛ ቀኑን ስላስቆጠረውና ተባብሶ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። አሜሪካና እስራኤል በኢራን ላይ ጥቃታቸውን አፋፍመዋል። የባህረ ሰላጤው ውጥረት ተባብሶ ቀጥሏል። በቴህራን የሚገኙ የነዳጅ ማከማቻዎችና ማጣሪያዎች ለመጀመሪያ ጊዜ መደብደባቸው ተዘግቧል። የእስራኤል ጦር በቴህራን የሚገኘውን የኢራን የጠፈር ኤጀንሲና 50 የጥይት ማከማቻዎችን እንዲሁም የባሲጅና የአብዮታዊ ዘቦች ማዕከሎችን መምታቱን አስታውቋል። በሌላ በኩል በባህሬን የውሃ ማጣሪያ ላይ ደግሞ ኢራን ሌላ ጥቃት ፈጽማለች። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው የኢራን ሰው አልባ አውሮፕላን በሀገሪቷ በሚገኝ የውሃ ማጣሪያ ጣቢያ ላይ ጉዳት አድርሷል። ይህ የሆነው አሜሪካ በደቡባዊ ኢራን ቄሽም ደሴት የሚገኝን የውሃ ማጣሪያ ጣቢያ መደብደቧን ከገለጸች ከአንድ ቀን በኋላ ነው። በሌላ በኩል የኢራንን ቀጣይ ጠቅላይ መሪ የሚመርጠው የሃይማኖት አባቶች ጉባኤ በአብላጫ ድምፅ ስምምነት ላይ መድረሱን አንድ አባል ተናግረዋል። አዲሱ ተመራጭም ሙጃታባ ኳሚኒ ናቸው ሲሉ ውስጥ አዋቂ ምንጮች ገልጸዋል።
ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጥቃት ካልተሰነዘረባቸው በስተቀር በባህረ ሰላጤው ሀገራት ላይ ጥቃት እንደማይፈጽሙ ቃል ቢገቡም ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተጨማሪ የኢራን ጥቃቶችን አስተናግደዋል። በሊባኖስ ቤሩት በሚገኝ ሆቴል ደግሞ እስራኤል ባደረሰችው የአየር ጥቃት ቢያንስ 4 ሰዎች ተገለዋል። በሳውዲ አረቢያ ማዕከላዊ አልካርጅ ግዛት ደግሞ በመኖሪያ ሕንፃ ላይ በተተኮሰ ተወንጫፊ ፕሮጀክታይል ቢያንስ 2 ሰዎች ሲገደሉ 12 ሰዎች መቁሰላቸውን የሳውዲ ሲቪል መከላከያ ኤጀንሲ አስታውቋል። ሟቾቹ የህንድና የባንግላዴሽ ዜግነት ያላቸው መሆኑም ተገልጿል። እስራኤል በደቡብ ሊባኖስ ከፍተኛ ጥቃቷን ቀጥላለች። ባለፉት ሰዓታት ቢያንስ 12 የሂዝቦላ ታጣቂዎችን መግደሉን የእስራኤል ጦር ገልጿል። Israel pounded Beirut on Friday in an expanding conflict with Iran-backed Hezbollah that has sent tens of thousands of Lebanese fleeing their homes. Everyone in Beirut's densely populated southern suburbs was given Israeli orders to leave. በደቡባዊ ጋዛ በካን ዩኒስ አካባቢ እስራኤል አዲስ የመሬት ወረራ ጀምራለች። በሌላ በኩል የአሜሪካ የባህር ኃይል ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ከመካከለኛው ምስራቅ አስወጥቷል። በምትኩ ካርል ቪንሰን መርከብ እየመጣች ነው። ይህ እንቅስቃሴ ኢራን አዲስ የሚሳኤል ጥቃት እንዳትሰነዝር ለመከላከል ነው ተብሏል። የኢራን ባህር ኃይል በኦማን ባህር ውስጥ የጦር መርከቦቹን ቁጥር ጨምሯል። የኢራን መከላከያ ሚኒስቴር ብርጋዴር ጀነራል አዚዝ ናሳርዳሂ እንደገለጹት እስራኤል አዲስ ጥቃት ብትሰነዝር መልሱ በጣም ከባድና ያልተጠበቀ ይሆናል ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ናሲር ኬናኒ በበኩላቸው አሜሪካ የእስራኤልን ወንጀል በመደገፍ ራሷን ለአደጋ እየዳረገች ነው ሲሉ ገልጸዋል። ሂዝቦላ በደቡብ ሊባኖስ ከእስራኤል ጦር ጋር ባካሄደው ግጭት 14 ታጋዮቹ እንደተገደሉ አምኗል። ከእስራኤል ደግሞ 1 ወታደር ብቻ ቆስሏል። ሁቲዎች በቀይ ባህር ውስጥ የእስራኤል መርከብን ለመምታት ሞክረው ነበር። ነገር ግን ሚሳኤሉ በአሜሪካና በእንግሊዝ የባህር ኃይል ተደምስሷል። የኢራን ኃይሎች ተአድ የተሰኘውን የአሜሪካ ዘመናዊ ሚሳኤል መከላከያ ስርዓትን ማጥቃታቸውን አስታውቀዋል። በአረብ ባህር ገብ መሬት ላይ የሚገኙ በርካታ የራዳር ጣቢያዎች በኢራን ጥቃት ምክንያት በእሳት መጋየታቸውም ተሰምቷል። ቴህራን ይህን ጥቃት የፈጸመችው አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ማንኛውም ወታደራዊ እርምጃ የማያዳግም ምላሽ ለመስጠት መዘጋጀቷን ለማሳየት እንደሆነ ተናግራለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን የአሜሪካ ጦርና የሰላጤው ሀገሮች በከፍተኛ ጥንቃቄ ላይ እንደሚገኙ ተነግሯል። 10ኛ ቀኑን ያስቆጠረው የኢራን የአሜሪካና የእስራኤል ግጭት የገልፍ ሀገራትን ስጋት ውስጥ የጣለ ከመሆኑ ባሻገር በዓለም ፖለቲካዊ አሰላለፍና ምጣኔ ሀብታዊ ለውጦችን እያስከተለ መሆኑን ተንታኞች እየተናገሩ ነው። በዚህ ዙሪያ ከሚት ፕሬስ ቻናል ጋር ቆይታ ያደረጉት የኢራኑ የውጭ ጉዳይ ሚኒስቴር አራግቺ እውን ሩሲያ አሁንም እየደገፈቻችሁ ነው ወይ ተብለው ሲጠየቁ እንዴታ የሚል ምላሽ ሰጥተዋል። Well, military cooperation between Iran and Russia is not something new. It's not a secret. It has been in the past and it's still there and will continue in the future. በኢራንና በሩሲያ ያለው የሚሊታሪ አጋርነት አዲስ ያልሆነና ዓመታትን ያስቆጠረ ነው። አሁንም አጋሮች ነን፣ ወደፊትም በአጋርነታችን እንቀጥልበታለን። የኢራን ጦርነት አሜሪካንን ለአልሙኒየም እጥረት ሊያጋልጣት ይችላል ተብሎ ተጠቁሟል። የኢንዱስትሪ ባለሙያው ሊዲዮኔ ካዛኖቭ ለረጅም ጊዜ ሊቀጥል የሚችለው የፋርስ ባህረ ሰላጤ ግጭት ከቀጠናው አልሙኒየም ለሚያስገቡ የአሜሪካ ሸማቾች የአቅርቦት መቋረጥን የሚፈጥር ነው ብለዋል። ይህም በዓመት እስከ 1 ሚሊዮን ቶን የሚደርሰውን የአልሙኒየም ገቢ ምርትን ለመተካት ሌሎች አማራጮችን መፈለግ አለባቸው ማለት ነው ሲሉ ለስፑትኒክ ተናግረዋል። ካናዳ ወይም ቻይና ለአልሙኒየም አቅርቦት ያሉት ጥቂት አማራጭ ምንጮች እንደሆኑ ባለሙያው ጠቅሰዋል።
ሆኖም የፕሬዝዳንት ዶናልድ ትራምፕ የውጭ ኢኮኖሚ ፖሊሲ ከሁለቱ ሀገራት መንግስታት ጋር ያለውን ግንኙነት አስቀድሞ ስላሻከረ ማዕድኑን በተመጣጣኝ ዋጋ ለመግዛት አዳጋች እንደሚያደርገው አስረድተዋል። ስለዚህም አልሙኒየም ወደ ሀገር ውስጥ በሚያስገቡ የአሜሪካ ኢንተርፕራይዞች ላይ የምርት መቀነስና በምርት ጭነቶች ዙሪያ የውል መቋረጦች ሊኖሩ እንደሚችሉ ገልጸዋል። በወርሃ መጋቢት መጀመሪያ ከዓለም ግዙፍ የአልሙኒየም አምራቾች አንዱ የሆነው አልሙኒየም ባህሬን በመካከለኛው ምስራቅ ግጭት መባባስ ምክንያት የአቅርቦት መቋረጥ ሊኖር እንደሚችል ለደንበኞቹ አስታውቆ ነበር። ዓለም አቀፉ የአልሙኒየም ኢንስቲትዩሽን እንደገለጸው ባለፈው ዓመት የፋርስ ባህረ ሰላጤ ሀገራት 6.16 ሚሊዮን ቶን የመጀመሪያ ደረጃ አልሙኒየም ያመረቱ ሲሆን ይህም ከዓለም አቀፉ 73.78 ሚሊዮን ቶን ጠቅላላ ምርት ውስጥ 8.35 በመቶ የሚገመት ድርሻን ይይዛል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ተወያይተዋል። ውይይቱ የእንግሊዝ አየር ኃይል ጣቢያዎችን ለአጋሮች የጋራ መከላከያ መጠቀምን ያካተተ ነበር። ትራምፕ ቀደም ሲል የእንግሊዝን እርዳታ እንደማይፈልጉ መግለጻቸው ይታወሳል። በሌላ በኩል እስራኤል በጋዛ ከተማ በአል አዝሃር ዩኒቨርሲቲ አቅራቢያ ባደረሰችው የአየር ጥቃት 2 ፍልስጤማውያን ተገለዋል። ባለፈው ጥቅምት ወር በአሜሪካ አደራዳሪነት ከተደረሰው የተኩስ አቁም ስምምነት በኋላም ቢሆን እስካሁን 640 ፍልስጤማውያን በእስራኤል ወታደሮች ተገለዋል። የእስራኤል መከላከያ ሚኒስቴር ዮአፍ ጋላንት በጦርነቱ ዙሪያ በሰጡት አስተያየት የኢራን የበቀል አቅም በከፍተኛ ደረጃ ተዳክሟል፣ አሁን የኛ ጊዜ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቀበል አድርገው ኢራን ጊዜዋ ያለቀ ነው፣ መፈናፈኛም እያጣች ነው ብለዋል። רגע האמת מתקרב, כי איננו מבקשים לחלק את איראן, אנחנו מבקשים לשחרר את איראן. እኛ በጣም በዝርዝር የተቀመጠ እቅድ አለን። የእስከዛሬው አገዛዝን ገርስሰን በአዲስ እንተካለን። ከኛ እቅድ አንጻር ኢራን አጸፋ ለመስጠት በቂ ጊዜ ያላት አይመስለኝም። የኢራን ነገር የተበላ ዕቁብ ሆኗል። የኦማን የውጭ ጉዳይ ሚኒስቴር የአሜሪካና የእስራኤልን እርምጃ ኢሞራላዊና ሕገወጥ ነው ሲሉ ኮንነዋል። እንዲሁም የኢራን የአጸፋ እርምጃ በጎረቤቶቿ ላይ መሆኑ ተቀባይነት እንደሌለው ገልጸው ሁሉም ወገኖች እንዲረጋጉ ጥሪ አቅርበዋል። በሌላ በኩል ቧልተኛው የዩክሬኑ ፕሬዝዳንት ዜሌንስኪ በመካከለኛው ምስራቅ ለሚገኙ የአሜሪካ ወታደሮችና ሲቪሎች ከኢራን የጦር መሳሪያዎች ጥበቃ ለማድረግ ባለሙያዎችን ለመላክ ማቀዳቸውን ገልጸዋል። በሌላ በኩል የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ ሃሪ ላንጃሪ በበኩላቸው የኢራን አመራር በአሜሪካና በእስራኤል ጉዳይ ላይ አንድ መሆኑንና ትራምፕ ቀጣዩን መሪ በመምረጥ ሂደት ውስጥ እጅ ሊኖርበት ይገባል ማለታቸው ኋላ ቀርነት እንደሆነ ገልጸዋል። ይህ በእንዲህ እንዳለ በሆርሙዝ ወሽመጥ መስተጓጎል ምክንያት የኢራቅ የነዳጅ ምርት በ70 በመቶ ወይም ወደ 1.3 ሚሊዮን በርሜል መቀነሱ ድንጋጤን ፈጥሯል። ኢራን መተላለፊያውን ለመዝጋት መዛቷ ይታወሳል። አሜሪካ በሆርሙዝ ሰርጥ ዙሪያ ያለውን ስጋት ለአንዴና ለመጨረሻ ጊዜ እንደምታጠፋ ገልጻለች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ እንደተናገሩት ጦርነቱ የኢራንን ስጋት እንደሚያጠፋ ተናግረዋል። የኢራን አየር ኃይልና የባህር ኃይል መውደማቸውንና አየር መከላከያዋ መዳከሙን ገልጸዋል። ምንጮች እንደሚጠቁሙት አሜሪካ በኢራን ውስጥ የምድር ጦር ወይም ልዩ ኃይል የማሰማራት አማራጭን በእጅጉ እያጤነች ነው። በተለይም የኢራንን የዩራኒየም ክምችትና የሆርሙዝ ሰርጥን ለመቆጣጠር የልዩ ኃይል ኦፕሬሽኑን ስታስብ ከርማለች ተብሏል። የተባበሩት አረብ ኤሚሬትስ በየቀኑ ወደ 100 የሚጠጉ ድሮኖችና ባላስቲክ ሚሳኤሎች እየተተኮሱባት ነው።
So we're down here at Dubai International Airport, and this morning a drone. ምንም እንኳን አብዛኞቹ ቢመከቱም እስካሁን 4 የውጭ ሀገር ዜጎች ተገለዋል። የኢራን አብዮታዊ ዘብ ደግሞ ባለፉት 24 ሰዓታት ውስጥ ከአሜሪካው ታድ ሚሳኤል መከላከያ ጋር የተገናኙ 4 የራዳር ስርዓቶችን እንዳወደመ ገልጿል። የአብዮታዊ ዘቡ ቃል አቀባይ የአሜሪካና የእስራኤል ጥቃት በኢነርጂ ተቋማት ላይ ከቀጠለ እነሱም ተመሳሳይ እርምጃ እንደሚወስዱ ገልጿል። የነዳጅ ዋጋ በበርሜል $200 በላይ መግባቱን መቻል ካለባችሁና ከፈለጋችሁም ጨዋታውን ቀጥሉበት ሲሉ የአብዮታዊ ዘቡ ቃል አቀባይ አስጠንቅቀዋል። የሊባኖስ የውጭ ጉዳይ ሚኒስቴር በበኩላቸው ሂዝቦላ የሊባኖስን ብሔራዊ ጥቅም ወደ ጎን በመተው በግሉ እየተንቀሳቀሰ ነው ሲሉ ከሰዋል። ትጥቁንም እንዲፈታ ጠይቀዋል። ይህ በእንዲህ እንዳለ የአሜሪካው መሪ ዶናልድ ትራምፕ የኢራኑ ቀጣይ ጠቅላይ መሪ ያለ አሜሪካ ይሁንታ ከተመረጠ ብዙ አይቆዩም ሲሉ መናገራቸው ከፍተኛ ትችትን እንዲያስተናግዱ አድርጓል። እሳቸው ይህን ያሉት የኢራን ኤክስፐርቶች ጉባኤ ተተኪውን ለመምረጥ እየተሰበሰበ ባለበት ወቅት ነበር። ሁሉ ቦታ ላይ እሳት መለኮስን የመረጡት ዶናልድ ትራምፕ ከሰሜንና ከላቲን አሜሪካ ሀገራት መሪዎች ጋር ከተወያዩ በኋላ በሰጡት መግለጫ አንዳንዶቻችሁ ጥሩ አቋም የላችሁም፣ ሚሳኤል ልናስወነጭፍባችሁ እንችላለን ሲሉ አስፈራርተዋል። And some of you are in danger. I mean, you're actually in danger. It's hard to believe. But we're working with you to do whatever we have to do. We'll use missiles. If you want us to use a missile, they're extremely accurate. አንዳንዶቻችሁ በካርቴል ጉዳይም ሆነ በራሳችሁ ጉዳይ አደጋ ውስጥ ናችሁ። አብረናችሁ ለመስራት ዝግጁ ነን። ግን ደግሞ ሚሳኤሎችን ልንጠቀም እንደምንችል ወቁ። ያውም ኢላማቸውን የማይስቱ ሚሳኤሎች። የኢራን ጦር ከፍተኛ ባለስልጣናት ፎቶዎችን በመያዝ እስራኤል የምትችለውን ሁሉ አድርጋለች፣ አሁን የኛ ተራ ነው የሚል መልእክትን አሰራጭተዋል። የፖለቲካ ተንታኙ ኤልያስ መርቆሪዮስ ኢራን አሁን በጣም ትጠነቀቃለች፣ ትልቅ መልስ ካልሰጠችም በውስጥም ሆነ በውጪ ትዳከማለች፣ ነገር ግን ትልቅ አጸፋ መስጠቷ ደግሞ ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ይከታታል። ይሄ ደግሞ ነገሩን ውስብስብ ስለሚያደርግባት መጠንቀቅ አለባት። በአጠቃላይ የቀጠና ሁኔታ ግን በእጅጉ አስቸጋሪ ሆኗል ብሏል። የፖለቲካ ምሁሩ ሳሚ ሐምዲ በበኩላቸው የአሜሪካ ጥቃት መለሳለስ የኢራንን ምላሽ እንዳዘገየ ያሳያል። ኢራን አሁን ከፍተኛ ጉዳት ሳይደርስባት የአጸፋ መልስ ልትሰጥ ትችላለች ብለዋል። በጆ ባይደን ዘመን የአሜሪካ ስቴት ሴክሬተሪ የነበሩት ብሊንከን በበኩላቸው እስራኤል ገና ከኦባማ ዘመን ጀምሮ ኢራንን ደብድቡልኝ ትለን ነበር ብለዋል። Back during the Obama administration, the Israelis were pushing President Obama to take military action against Iran. ከኢራን ጋር በተያያዘ ታሪኩ ረጅም ነው። ከኦባማ ዘመን ጀምሮ እስራኤሎች ኦባማ ኢራንን እንዲደበድብ ይጎተጉቱ ነበረ። እሱ ግን ጥያቄያቸውን ውድቅ ነበር ያደረገው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።